ኢኮኖሚው ዓለም ለዓለም ንግድ ድርጅት ላቀረበችው የአባልነት ማመልከቻ ማነቆ በነበሩ የማክሮ ኢኮኖሚና የንግድ ስርዓቶች ላይ ማሻሻያ እያደረገች የምትገኘው ኢትዮጵያ ዳግም ወደ ጄኔቫ ተመልሳለች። የድርጅቱ አባል ሀገራት በቡድን ከኢትዮጵያ ልዑካን ጋር የተደራደሩበት 5ኛ ስብሰባ ዛሬ ተካሂዷል። በዋና ተደራዳሪነት የኢትዮጵያ ልዑክ የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ይመራሉ። የገንዘብ ሚኒስትር ደኤታ ኢዮብ ተካልኝ፣ የጉምሩክ ኮሚሽነር ደበሌ ቃበታና የኢንቨስትመንት ኮሚሽነር ዘለቀ ተመስገን በልዑካን ቡድን ውስጥ ተካተዋል። የኢትዮጵያ ባለስልጣናትና ማመልከቻዋን የሚመረምረው የዓለም ንግድ ድርጅት ኮሚቴ 4ኛ ስብሰባ የተካሄደው ማሞ ምህረቱ ዋና ተደራዳሪ ሳሉ ነበር። የሚንፏቅቀውን ሂደት ለማስቀጠል የቀድሞው የንግድና ቀጠናዊ ትስስር ሚኒስትር ገብረ መስቀል ጫላ በሐምሌ 2015 ወደ ድርጅቱ ብቅ ብለው የነበረ ቢሆንም ድርድሩን ያለማቋረጥ ለመቀጠል የነበራቸው ተስፋ 20 ወራት ገደማ ዘግይቷል። የኢትዮጵያ ተደራዳሪዎች ወደ ጄኔቫ ያቀኑት መንግስታቸው የሀገሪቱን ኢኮኖሚ ወደ ሊበራል ስርዓት የሚመሩ በርካታ ማሻሻያዎች ተግባራዊ እያደረገ በሚገኝበት ወቅት ነው። የምጣኔ ሀብት ባለሙያው አቶ ጌታቸው ተክለማርያም እነዚህ እርምጃዎች ኢትዮጵያ የዓለም የንግድ ድርጅትን በአባልነት ለመቀላቀል ለምታደርገው ጥረት የተሻለ መደላድል መፍጠራቸውን ይናገራሉ። የውጭ ሸሪኮች ሊያነሷቸው የሚችሉ የንግድ ሸሪኮች ሊያነሷቸው የሚችሉ አብዛኞቹ ችግር ተብለው ከዚህ በፊት በነበረው ፕሮሰስ ውስጥ የሚወሰዱ ነገሮች አሁን መንግስት በራሱ ፈቃደኝነት ያን እያነሳቸው ነው። ስለዚህ አሁን ከዚህ በፊቱ በተሻለ ሁኔታ መደላደል አለ ብዬ አስባለሁ። 4ኛው የኮሚቴ ስብሰባ ከተካሄደ ወዲህ ለውጭ ኩባንያዎች ተዘግቶ የቆየው የቴሌኮም ገበያ ተከፍቶ የ5 ኩባንያዎች ጥምረት የሆነው ሳፋሪኮም ከመንግስታዊው ኢትዮ ቴሌኮም እየተፎካከረ ነው። የኢትዮጵያ መንግስት በገቢ ወጪ፣ የጅምላና ችርቻሮ ንግድ የውጭ ባለውረቶች እንዲሰማሩ ፈቅዷል። የባንክ ስራ አዋጅ ተሻሽሎ የፋይናንስ ገበያው የውጭ ሀገር የፋይናንስ ተቋማትን እየጠበቀ ነው። ይሁንና አሁንም በአባል ሀገራት የሚነሱና ሂደቱ በፍጥነት እንዳይከናወን ሊያደርጉ የሚችሉ ቀሪ ጉዳዮች መኖራቸውን አቶ ጌታቸው ያስረዳሉ። የተወሰኑ በህግ ማዕቀፍና በጋራንቲ ረገድ የሚነሱ ነገሮች አሉ። አሁንም አጨቃጫቂ የሆኑ ኢትዮጵያ ኦፈር ማድረግ የማትችላቸው ፓርቲኩላርሊ የኢንቨስትመንት ጋራንቲን በተመለከተ የውጭ ባለሀብቶች በሀገር ውስጥ ኢንቨስት በሚያደርጉ ጊዜ ለሚደርስባቸው የተለያየ ከነሱ ወይንም ከንግድ ስርዓቱ ውጭ ለሆነ ለምሳሌ በፖለቲካ እንቅስቃሴ ውስጥ ለሚደርሱ አይነት ችግሮች የሚሰጡ ዓለም አቀፍ መተማመኛዎች እነሱ በኢትዮጵያ ውስጥ ስቲል የሉ። እንግዲህ በተወሰነ ዘርፍ የዓለም ባንክ ግሩፕ የሆነው የሚጋ ፕሮሰስ ካልሆነ በስተቀር ሌላ ኢንቨስትመንት ጋራንቲ የለም። ለምሳሌ ካናዳን የመሳሰሉ የንግድ ሸሪኮች የሚያነሱት በኢንቨስትመንት ጋራንቲ ረገድ ሀገሪቱ የባይላትራልም የመልቲላትራልም ኢንቨስትመንት ጋራንቲ ሲስተሞችን በሀገር ውስጥ ኢምፕሊመንት አለማድረጓ እንደ ትልቅ ማነቆ ሲነሳ አሰማለሁ። አቶ ጌታቸው እንደሚሉት ኢትዮጵያ ተገማች የሆነ የንግድ ፖሊሲ ስርዓት መፍጠር ይገባታል። ግልጽ የሆነ የንግድና ፖሊሲ ስርዓት አለመኖር ሌላው በኢትዮጵያ ላይ የሚነሳ ጥያቄ ነው። በንግድና ቀጠናዊ ትስስር ሚኒስቴር የተዘጋጀው የኢትዮጵያ ንግድ ፖሊሲ ረቂቅ ገና ውይይት እየተደረገበት ይገኛል። ፖሊሲው በሕዝብ ተወካዮች ምክር ቤት ጸድቆ የሚተገበር ከሆነ አቶ ጌታቸው የተወሰነ ግልጽነት ማምጣት ይችል ይሆናል ሲሉ ተናግረዋል። በሸሪኮች መካከል የሚፈጠሩ ችግሮችን በመፍታት ረገድ የሀገር ውስጥ ስርዓቱ ምን ያህል ጠንካራ ነው፣ እሱንስ በመፍጠር ረገድ ግልጽ የሆነ ተቋማዊ አደረጃጀት ከፖለቲካ ነጻ የሆነ እና መገመት የሚችል የችግር መፍቻ ስርዓት አለን ወይ? የህግ ማዕቀፎቹን ጨምሮ የዳኝነት ስርዓቱና ተያያዥ ነገሮች እንዲሁም የሚነሱ ነገሮች ናቸው። ሌላ እንግዲህ ከኢንተሌክቹዋል ፕሮፐርቲ አንጻር ጠንካራ የሚባል ኢንተሌክቹዋል ፕሮፐርቲ ሪጂም አይደለም ያለን እንደ ሀገር። እነሱም ሌሎቹ የንግድ ሸሪኮች የሚያነሷቸው ነገሮች ናቸው። ውይይት እየተደረገበት የሚገኘው የንግድ ፖሊሲ ረቂቅ ኢትዮጵያ 166 አባላት ያሉትን ድርጅት ብትቀላቀል በዓለም ገበያ ለምትሸጠው ሸቀጥ ከሌሎች የዓለም ንግድ ድርጅት አባል ሀገራት እኩል የገበያ ዕድል እንዲያገኙ ያስችላል የሚል ተስፋ የሰነቀ ነው። የምጣኔ ሀብት ተመራማሪው ዶክተር በሪሁ አሰፋ የዓለም ንግድ ድርጅት አባልነት ታሪፍ ያልሆኑ ግዴታዎችን በማስወገድ ኢትዮጵያ ወደ ውጭ ለምትልካቸው ሸቀጦች የገበያ ዕድል እንደሚፈጥር ያስረዳሉ። የአውሮፓ ማርኬት ለምሳሌ ውስጥ ለመግባት ሪኳየርመንቶች አሉ። ብዙ ከታሪፍ ውጭ የሆኑ ግዴታዎች አሉ። እነዛ ግዴታዎች ማሟላት ለብዙ የአፍሪካ ኢንተርፕራይዞች ከባድ ነው የሚሆነው። ያ ነው የሚከለክል እንጂ በግሎባል ደረጃ ታሪፍ ብዙ የሚከለክል አይደለም። የኢትዮጵያም ታሪፍ ዝቅተኛ ነው። ኢትዮጵያ ወደ ሌላ ሀገር በምትልክበት ጊዜ ታሪፍ አሁንም ብዙ ከባድ አይሆንም።
እነዚህ ናን ታሪፍ የሚባሉ ነገሮች ናቸው። ናን ታሪፍ ደግሞ በምንድን ነው የሚወገዱት? በስምምነት ነው የሚወገዱት። ለምሳሌ ልክ WTO ሜምበር ስትሆን ናን ዲስክሪሚናቶሪ ስለሚሆን ሲስተሙ ይነሳሉ ማለት ነው። ያንን ትልቅ አክሰስ ይሰጠዋል ማለት ነው። በእርግጥም የዓለም የንግድ ድርጅት አባልነት ኢትዮጵያ በይበልጥ ለምትታወቅባቸው የግብርና ምርቶች አዲስ ባይሆንም የወጪ ንግድ ቀረጥን በመቀነስ ሰፋ ያለ የገበያ ዕድል ሊፈጥር እንደሚችል አቶ ጌታቸው ተናግረዋል። ይሁንና አምራቾችና ገበሬዎችን ለማበረታታት የሚደረጉ ድጎማዎች እንደ ወትሮ መቀጠል አይችሉም። ይዘን የምንገባው የግብርና ምርቶች ነው። ብዙ ሀገራት ደግሞ የግብርና ምርቶች ያመርታሉ። እኛ የምናመርታቸውን ምርቶች ጨምሮ የሚያመርቱ ብዙ ሀገራቶች አሉ በዓለም አቀፍ ደረጃ ኢቭን የWTO ሜምበር የሆኑ ሀገራትን ጨምሮ ማለት ነው። እና የWTO ሜምበር ስንሆን ይዘነው የምንገባው ይህንኑ የፕሮዳክት ሚክስ ነው የሚሆነው። ይዘን ስንገባ ደግሞ ከዚህ በፊት ፕሮዳክቶቻችንን ለመከላከል የምናደርጋቸው ነገሮች ግን እንድናደርግ አይፈቀድልንም። ለምሳሌ ሰብሲዲ ገበሬዎችን ተወዳዳሪ ለማድረግ የምንሰጣቸው ድጎማዎች ይኖራሉ። እነዛ ድጎማዎችን በግልጽ እንድታሳውቅ ስለሚጠበቅብህ እና የድጎማ መጠኑም አንተ በምትፈልገው መጠን መሆን ስለማይችል ቢኮዝ ተወዳዳሪ ሀገራቶች ራሳቸው እሱን ነገር የውድድር መድረኩን እንደማዛነፍ ስለሚቆጥሩት እሱ ላይ ቅናሽ እንድታደርግ ስለሚያስገድዱ ለገበሬዎች የምታደርገውን ሰብሲዲና የተለያዩ ድጋፎች እንዳታደርግ የሚከላከሉበት ሜካኒዝም ይኖራቸዋል ማለት ነው። የዓለም የንግድ ድርጅት አባልነት ኢትዮጵያ የምትሻውን የውጭ መዋለ ንዋይ ለመሳብ ጭምር እድል እንደሚፈጥር ዶክተር በሪሁ እምነታቸው ነው። በአፍሪካ በጣም ብዙ ኢንዱስትሪ ፓርክ ካላቸው ሀገሮች አንዷ ናት ኢትዮጵያ። እነዚህ ኢንቨስተሮችን ይጠብቃሉ። በኢንዱስትሪ ፓርክ ብቻ ሳይሆን በሌላው ብዙ ኢንቨስተር ይጠበቃል። ያንን ለመሳብ ደግሞ የWTO ጥቅሙ ምንድን ነው የሚሆነው? አንደኛ ሰፊ ማርኬት አለን ብለህ መሸጥ ትችላለህ። የኢትዮጵያ ማርኬት ብቻ ሳይሆን መብራት ርካሽ ነው፣ የሰው ጉልበት ርካሽ ነው፣ መሬት ርካሽ ነው። እነዚህ ነገሮችን ተጠቅማችሁ አምርታችሁ እቃዎቻችሁ ወይም ምርቶቻችሁ ሰፊ ገበያ ላይ መሸጥ ትችላላችሁ። ቢኮዝ ዊ አር ፓርት ኦፍ WTO ሲባሉ በጣም የሚፈልጉት ነገር ነው የሚሆነው ማለት ነው። ኢትዮጵያ የዓለም ንግድ ድርጅት አባል ብትሆን ገበያዋን ለአባል ሀገራት አሁን ካለው በተሻለ መጠን መክፈት ይጠበቅባታል። በገበያ ረገድ የፈረጠመ አቅም ካላቸው አባል ሀገራት የሚነሱ ተቃውሞዎችን በራሱ በዓለም ንግድ ድርጅት መድረክ መከራከር ከፍተኛ ወጪና ትልቅ የመሟገት አቅም የሚጠይቅ ነው። ዶክተር በሪሁ ግን የዓለም የንግድ ድርጅት እንደ መማሪያ ሊያገለግል እንደሚችል ያምናሉ። ማንም ሀገር ሲጀምር ሁሉንም ጨርሶ ኢንዱስትሪው አሳድጎ ትልቅ ደረጃ ላይ ደርሶ አይደለም WTO የሚገባው። WTO እንደ መማሪያም ነው። ትገባለህ፣ የተወሰኑ ጥቅሞች ታገኛለህ። በሂደት ደግሞ እሱን ያስገድሃል ማለት ፎርስ ያደርጋል። ባይዘው ኮምፒቲሽን ውስጥ ስትገባ የሆነ ሲስተም ውስጥ ስትገባ ሳትወድ ተገደ የምታደርጋቸው ነገሮች ይኖራሉ። ያም የራሱ ጥቅም አለው ማለት ነው። ከ30 ዓመታት በፊት የተመሰረተው ድርጅት በዓለም ንግድ ውስጥ የሚፈጠሩ ውዝግቦችን ለመፍታት እንደ ዳኛ ይቆጠራል። ካናዳና ሜክሲኮ ወደ አሜሪካ በሚልኳቸው ሸቀጦች ላይ የዶናልድ ትራምፕ አስተዳደር የጣለባቸውን ቀረጥ በመቃወም አቤቱታ ያቀረቡት ለዓለም ንግድ ድርጅት ነው። ድርጅቱ በዓለም አቀፍ ንግድ ድርድር የሚደረግበት ብቻ ሳይሆን ሕግጋት የሚበጁበትም ሆኖ ቆይቷል። ይሁን እንጂ ባለፉት ጥቂት ዓመታት አቅሙን እያጣ አባላቱም ብሔራዊ ጥቅሞቻቸውን ለማስጠበቅና ተገዳዳሪዎቻቸውን ለመቅጣት ሕግጋቱን እየጣሱ መሄዳቸውን ባለሙያዎች ታዝበዋል። ኢትዮጵያም ከ22 ዓመታት በፊት አባል ለመሆን የጀመረችውን ሂደት በዓመት ውስጥ ለማጠናቀቅ ቆርጣ የተነሳችው የዓለም የንግድ ስርዓት ጫና ውስጥ በሚገኝበት ወቅት ነው። የተባበሩት መንግስታት በማደግ ላይ የሚባሉ ሀገራትን ጥቅም ለመደገፍ ያቋቋመው የንግድና ልማት ሴክሬታሪያት ባልደረባ የሆኑ አንድ ከፍተኛ ባለስልጣን እንደ ኢትዮጵያ ያሉ ታዳጊ ሀገሮች የዓለም የንግድ ድርጅት አባል መሆናቸው በቅርብ ጊዜ ውስጥ ምንም ጥቅም አያመጣም የሚል እምነታቸውን ለዶይቼ ቬለ አጋርተዋል። አቶ ጌታቸውም ቢሆኑ ሀገራት ወደ ተናጠል የንግድ ስምምነቶች ፊታቸውን በሚያዞሩበት በዚህ ወቅት ኢትዮጵያ ይህ ነው የሚባል ጥቅም ከዓለም የንግድ ድርጅት አባልነት ታገኛለች የሚል እምነት የላቸውም። በዚህ ሰዓት WTOን ጆይን ለማድረግ የሚደረግ እንቅስቃሴ ከጥቅሙ ጉዳቱ ያመዝናል ባይ ነኝ። ለምንድን ነው ተቋሙ በአባላ ሀገራቱ የሚታመን በአባላ ሀገራት መካከል የሚፈጠሩ ችግሮችን በመፍታት ረገድ ጠንካራ ስርዓት ያለው የማስገደድ አቅም ያለው እና ተደማጭነት ያለው ተቋም ቢሆን ምናልባት ጆይን በማድረጋችን የምንጠቀመው ነገር ይኖራል ብዬ አስባለሁ። ጊዜው ግን ተቋሙ ላይና ተቋሙን በሰራቸው ስርዓቶች ላይ ከፍተኛ የሆነ ጥያቄ የሚነሳበት የተቋሙም መኖር በራሱ ጥያቄ ውስጥ የገባበት ጊዜ ነው። ዓለም አቀፍ የንግድ ስርዓቱ እንደምታየው ሀገራት የንግድ ፍላጎቶቻቸውንና በንግድ ረገድ ያላቸውን አምቢሽን
በራሳቸው እጅ ውስጥ ለማስገባት የሚፎካከሩበት ጊዜ ነው። ኢትዮጵያ የዓለም የንግድ ድርጅት አባል ከመሆኗ በላይ በድርድሩ የምታልፍባቸው ሂደቶች ለኢኮኖሚዋ የተሻለ ጥቅም እንደሚኖራቸው አቶ ጌታቸው ያምናሉ። በመንግስት በኩል የምመለከተው ነገር ምናልባት ድርድር ወደ ተሻለ የኢኮኖሚያዊ ስርዓት እና ምናልባት ለሀገር ውስጥ ባለሀብቶችና ለሀገር ውስጥ ድርጅቶችና ተቋማትም ወደ ተሻለ የቫሊዩ አዲሽን ፕሮሰስ ይመራል የሚል እሳቤ ያለ ይመስለኛል። ከዛሬ በፕሮቴክሽን ሞክረነዋል። በፕሮቴክሽን የሚፈለገውን ነገር አቺቭ አላደረግንም። ስለዚህ በውድድር መሞከር አለብን የሚል እይታ ያለ ይመስለኛል። እሱን አቺቭ ከማድረግ አንጻር ምናልባት ይሄ ፕሮሰስ የራሱ የሆነ ነገር ይኖረዋል። ምንም እንኳን አሁን ባለው ሁኔታ የኢትዮጵያ ድርጅቶች፣ ተቋማት፣ አምራቾች፣ ገበሬዎችን ጨምሮ በዚህ ውድድር ውስጥ ህልውናቸውን አስጠብቀው መቆየት ይችላሉ የሚለው ነገር እርግጠኛ መሆን ባይቻልም። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።